የጊታሩ ጠበብት እጀወርቁ ሰላሚ ነው። ለየት ባለ በጊታር አጫወቱ የራሱ በሆነ ሀበሻዊ ቃና ባለው ስልቱ ብዙዎች ያውቁታል። የሙያ አጋሮቹም የእርሱ እጅ ይለያል ይሉታል። የራሱን ቀለምና ስልት ይዞም የመጣ ነው ሲሉ ይመሰክሩለታል። ሀገራችን ካፈራቻቸው ታላላቅ ሙዚቀኞቻችን መሃል አንዱ ነው። ዘመን ተሻጋሪ ስራን ሰርተው ስማቸውን በደማቅ ቀለም ካጻፉና ጉልህ አሻራቸውን ካሳረፉ ወርቃማ የሙዚቃ መሳሪያ ተጫዋቾቻችን መሃል ግንባር ቀደሙ እና ዋነኛው ነው። ጊታሩን አንግቦ በእነዚያ ጣቶቹ እያንዳንዷን የጊታር ቁልፎች እየነካካ ሲጫወት ለካስ ጊታርም አንደበት አለው የሚያስብል መልኩ ነው። ሊድ ጊታር ቃል አውጥቶ እንዲያወራ ወይም እንዲናገር ካስፈለገ በሰላሚኖ መዳፎች ተይዞ መሽሙንሙን ግድ ይለዋል። የእያንዳንዱን የሙዚቃ ፍሰት ተከትለው ከድምፃዊ እንጉርጉሮ እኩል ስሜትን ለተደራሲው የማጋራት አቅም ባላቸው ያጫወት ስልቱ በርካታ ዜማዎችን አስቦና አሳምሮ አጅቧል። ማርወለላ ታፋጃንቺ ውባለ ቆንጆ ሸከሎ ከመልከ ወበንደኪ በሁሉም አይነት የሙዚቃ ስልቶች ውስጥ የዜማና የግጥሙን ሐሳቦችና ይዘቶች መሰረት እያደረገ በመጫወት የእያንዳንዱን የዘፈን ቃና ወይም ጣዕም በማጣፈጥና በማሳመር የገዘፈ አበርክቶንና አሻራውን አሳርፏል። ሰላም ስዩም ወልደ ማርያም ሙሉ ስሙ ነው። ለአምስት አስርት ዓመታት በኢትዮጵያ የዘመናዊ ሙዚቃ ውስጥ ወደር አልባ በሆነ በጊታር አጫዋወቱ የገዘፈ ስብና ዝናን ማትረፍ የቻለ ታላቅ ባለሙያ ለመሆን የበቃ ነው። በርካታ የሀገራችንን ድምፃውያን በማጀብ አስደማሚ ችሎታውን በተግባር ያሳየና ያስመሰከረ ነው። ከአንጋፋዎቹ እስከ ዛሬ ወጣት ድምፃውያን ድረስ በእርሱ ውብ የሊድ ጊታር አጫዋወት ታጅበውና ደምቀው እንዲታዩ ሆነዋል። እነ ሄኖክ ተመስገንን እነ ኤልያስ መልካን የመሳሰሉ የጊታር ጠበብቶችንም ዱካውን ተከትለው እንዲፈጠሩ ምክንያት ሆኗቸዋል። የተወለደው በ1947 ዓ.ም በአዲስ አበባ ከተማ ካዛንቺስ በሚባለው ሰፈር ነው። አባቱ ስዩም ወልደ ማርያም ይባላሉ። ማየት የተሳናቸው ናቸው። በአዲስ አበባ ከተማ በአሜሪካን ሚስዮን ትምህርት ቤት ውስጥ በመምህርነትና በዳይሬክተርነት አገልግለዋል። እናቱም እንዲሁ በረዳት መምህርትነትና በቤት እመቤት የሥራ ኃላፊነት ተሰማርተው ልጆቻቸውና ተማሪዎቻቸውን ሲንከባከቡ የኖሩ እማወራ ነበሩ። አባቱ በ1950 ዓ.ም በአዲስ አበባና በአስመራ ከተማ የአይነ ስውራን ትምህርት ቤት እንዲከፈትና እንዲገነባ ንጉሠ ነገሥቱን ጠይቀው ጥያቄያቸውን በንጉሱ ዘንድ ተቀባይነትን ማግኘት በመቻሉ በ1952 ዓ.ም በአዲስ አበባ ከተማ ትምህርት ቤቱ እንዲገነባ አድርገው በርካታ ማየት የተሳናቸው ወገኖቻችን የትምህርት ዕድል እንዲያገኙ ያደረጉ ታላቅ ሰው ነበሩ። በዚሁ ትምህርት ቤትም በመምህርነትና በዳይሬክተርነት አገልግለዋል። ከቆይታ በኋላ ወደ ኤርትራ ሄደው ይህንኑ ትምህርት ቤት እንዲያስገነቡ ንጉሱ ባዘዟቸው መሰረት ወደ ኤርትራ ተጉዘው ተመሳሳይ ተግባር ፈጽመው አይረሴ ቁም ነገርን መትከል የቻሉ ናቸው። በርካታ ማየት የተሳናቸው ወገኖቻችንም ከጎዳና ህይወት እንዲወጡ አድርገው ወደ ትምህርት ገበታ እንዲሸጋገሩም አስችለዋል።
ሰላሚኖ ከጊታር ጋር መቆራኘት የጀመረው በታዳጊነት ዘመኑ ነበር። ቤታቸው አንዲት አኮስቲክ ጊታር ነበረች። ከታላላቆቹ በቀር የሚነካት አልነበረም። አባቱ ወደ አስመራ ተዛውረው ሲሄዱ ነበር ያቺን ጊታር ይዘዋት በመሄዳቸው ምክንያት እንደ ልቡ ሊያገኛትና ሊነካካት የቻለው። ግንኙነታቸው በእጅጉ የተለየ ነበር። እርሷን ከያዘ መድፍ እንኳን ቢተኮስ አይሰማም ነበር። ከስድስት እህትና ወንድሞቹ መሃል አራተኛ ልጅ ነው። የ11 ዓመት ልጅ እያለ ነበር ከመላ ቤተሰቡ ጋር ወደ አስመራ የተጓዘው። ቤተሰቦቹ የወንጌላውያን ቤተክርስቲያን እምነት ተከታዮች ናቸው። አስመራ በነበራቸው ቆይታም በዚሁ ቸርች ውስጥ የተለያዩ መንፈሳዊ መዝሙሮችን በመጫወት ይሳተፍም ነበር። ወላጆቹ ያሳደጉት መንፈሳዊ ሕይወትን መሰረት ባደረገ ወይም ለመንፈሳዊነት ባደላ መልኩ አድርገው ቃኝተውና ኮትኩተው ነበር። የሙዚቃ ስሜቱ ማቆጥቆጥ የጀመረው በዚሁ ኤርትራ በነበረበት ጊዜ ነበር። ቤተሰቦቹ ግን ፈጽሞ ፈቃደኞች አልነበሩም። ከአስመራ ወደ አዲስ አበባ የተመለሰው በ1965 ዓ.ም ነበር። የ12ኛ ክፍል ትምህርቱን የሚያጠናቀቀው እንዲሁ። በ1966 ዓ.ም በአዲስ አበባ ዩኒቨርሲቲ ትምህርቱን እየተከታተለ በነበረበት ወቅት አብዮቱ ፈነዳ። በዚህም ምክንያት በተፈጠረው አለመረጋጋት ትምህርት ቤቶች በሙሉ ተዘጉ። ሰላሚኖም ትምህርቱን አቋረጠ። የደርጉ መንግስትም እድገት በህብረት የሚለውን ዘመቻ አወጀ። ተማሪው እየተጋዘ ወደ ተለያዩ የኢትዮጵያ ክፍሎች ተላከ። ሰላሚኖ ግን አመለጠ። በዚህቹ የጊታር ሙያው ምክንያት ከዘመቻው ተረፈ። በ1981 ዓ.ም ያቋረጠውን የዩኒቨርሲቲ ትምህርቱን ቀጥሎ በታሪክ የትምህርት ዘርፍ የመጀመሪያ ዲግሪውን ሊጨብጥ ቻለ። ከዚያም ወደ ሙዚቃው ዓለም ፊቱን አዙሮ ዘ ብላክ ሶል ባንድን ተቀላቀለ። ከነ አለማየሁ እሸቴና ኬንያዊ ዜግነት ከነበረው ስሊም ጆንሰን ከመሳሰሉ የባንዱ መሪ ድምፃውያን ጋር ተአምር መስራቱንም ተያያዘው። በዚሁ ጊዜም ከነ ጋሼ ተስፋዬ ለማ ኦርኬስትራ ኢትዮጵያ ጋር አንድ ላይ ተጣምረውና ተቀናጅተው መላው ኢትዮጵያን በመዞር የሙዚቃ ስራቸውን አቀረቡ። ቀጠለ፣ ገሰገሰ። አይቤክስና ሮሃ ባንዶችን ከባልንጀሮቹ ጋር በመሆን አቋቋመ፣ መሰረተ። በቬነስ፣ በራስ ሆቴል፣ በብላክ ሶል፣ በአይቤክስ፣ በሮሃ ባንድ ውስጥ ሊድ ጊታሩን ይዞ ስኬቱንም ተያያዘው። ባጭውን በመውደድ አንቺ የባጭውን በፍቅርሽ ወዴት ነው መንገድ? የማገዶ ቅጠል እስቲ ሰብስቡልኝ። እነ ጆርጅ ቤስትን፣ እነ ቢቢ ኪንግን፣ እነ ሳንታናን የመሳሰሉ ዓለም አቀፍ የጊታር ኤክስፐርቶችን እያየና እየተከተለ ያደገው ሰላም ስዩም በስነ ምግባር የታነጸ ስብዕናውን፣ ለሙዚቃ ያደላ ስሜቱን፣ ለመማርና ለመለወጥ ያለውን የጸና እምነቱን አንግቦና ታጥቆ ከ2500 በላይ የሆኑ ምርጥ የሙዚቃ ስራዎችን ከመሰለ ሙያ አጋሮቹ ጋር በመሆን ለመስራት የቻለ ኮከብ ሊድ ጊታሪስት ለመሆን የበቃ ነው። ከሰላሚኖ ጋር ስሟ መነሳት ያለበት አንድ ታሪካዊ ጊታሩን ላስተዋውቃችሁ። ጊብሰን ኢኤስ 335 ቲዲ ትባላለች። በነጮች አቆጣጠር በ1979 ዓ.ም ነው የተመረተችው። በወቅቱ የተተመነላት የመሸጫ ዋጋ 2000 የአሜሪካን ዶላር ወይንም በዚያን ጊዜ በነበረው የሀገራችን ምንዛሬ 4000 ብር የምታወጣ በደጉ ጊዜ መሆኑ ነው። እንግዲህ በዚች በገዛት ጊታሩ ነበር ከሙያ ባልደረቦቹ ጋር በመሆን ዘርዝረን የማንጨርሳቸውን ዘፋኞቻችንን ሲያጅብ፣ ሲያሱብ፣ ሲያስጨበጭበን እየኖረው። በዚሁ ሙያው ዓለምን ዞሯል። በርካታ ዓለም አቀፍ መድረኮች ላይም ከተለያዩ ዓለም አቀፍ ሙዚቀኞች ጋር ሰርቶ ከፍተኛ አድናቆትና ክብርን ለማግኘት የቻለ ነው።
ለዚህ የስኬት ጉዞ መነሻ የሆነው አይቤክስ ባንድ እንደሆነ የሚናገረው ሰላም ስዩም በኢትዮጵያ የሙዚቃ ታሪክ ውስጥ የራሴን ድርሻ እንድወጣና አሻራዬንም ማኖር እንድችል ወይም ራሴን ፈትሼ እንዳገኝ ያስቻለኝ ይኸው ብዙ ልምዶችንና ትምህርቶችን ያገኘሁበት አይቤክስ ባንድ ነው። ለዚህም ባንድና ለባንዱ አባላት ያለኝ አክብሮትና ፍቅር የተለየ ነው ሲል የሚደመጠው ሰላም ስዩም ከዚሁ ባንድ ጋር በርካታ ስራዎችን ለመስራት የቻለ ሲሆን ከመጀመሪያ ስራቸው ከሆነው ከተሾመ ወልዴ አንስቶና ሮሃ ባንድ እስከፈረሰበት ጊዜ ድረስ በእያንዳንዱ የሙዚቃ አድማጭ ዝነ ልቦና ውስጥ ታትመው ሊቀሩ የቻሉ ምርጥ ስራዎችን ሰርተው ለህዝብ አበርክተዋል። በተለይ ከ1973 እስከ 1986 ዓመተ ምህረት ባሉት ጊዜያት ውስጥ ለ13 ዓመታት ሊዘልቅ በቻለና የኢትዮጵያን ሙዚቃ ሊቆጣጠር ባስቻለ ሁኔታ በመቶዎች የሚቆጠሩ አልበሞችን እንድናዳምጥና እንድናጣጥም ምክንያት ሆነውናል። ከነዚህ የሙዚቃ ፈርጦች መሃል አንዱ የሆነው ሊድ ጊታሪስት ሰላም ስዩም ተሰጥኦና ብቃቱ በእውነት የተለየና የሚገርም ክህሎትን የታደለ ወይም የተቀባ የጥበብ አውራ ነው። ብዙ የሙዚቃ ስራዎችን በርግጥ ሰርቷል። በርካታ የሀገራችንን ድምፃውያንም አጅቧል። ቁም ነገሩ ግን የቁጥሩ ጉዳይ አይደለም። ቁም ነገሩ በእርሱ የነጠሩ ጣቶች ተፈትለው ወይም ተሸምነው አምረውና ደምቀው ለሙዚቃው ማማር ምክንያት ሆነውና ደርጅተው የሚደመጡ ብቻ ሳይሆኑ የሚታዩ ስራዎችን ሰርቶ መገኘቱ ነው። እስቲ የእርሱ ድንቅ የጥበብ ማህተሞች ያረፉባቸው ሙዚቃዎች ቀጥዬ አለፍ እያልኩ ላስደምጣችሁ። በግሌ ለእርሱ ያለኝን ፍቅርና አክብሮት በዚህ አጋጣሚ ልገልጽለት እወዳለሁ። ሰላሚ ነው። እጅህን ቁርጥማት አይንካው፣ እድሜና ጤናም እንዲሰጥህ ከልብ እመኝልሃለሁ ብየዋለሁ። Thank you.